ከ2023 እስከ 2034 ወደዱም ጠሉም ፈለጉም አልፈለጉም ለታሪክ ያስቀምጡት መጨረሻው የኢትዮጵያ ከፍታ ደረጃ ነው። የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን በነኳት ቁጥር የእሳት ማዕበል ከእንግዲህ ወዲህ ትተፋለች። ለምንድነው አፍንጫን መንካት የተፈለገው? ዓመት ከዘነበ በኋላ 70 ዓመት ላይ ይህ ንጉሥ ይነግሳል ይላል። ዓለም የመጨረሻዋን ፍሽካ ነፍታለች፣ ተነፍቷል። መስከረም ሊነካ የተፈለገው የኢትዮጵያን ዘመን አቆጣጠር ለማጥፋት አብያተ ክርስቲያን አባቶች ዝም ብለዋል፣ እንዲያውም ፈሪ ሆነዋል። ስለሱም አያገባኝም፣ የሚያገባኝ ስለራሴ ነው። አሁን ኢትዮጵያ ውስጥ ከፍተኛ ድርቅ ይመጣል። እስቲ እንዳይመጣ አሁን ያድርጉን። ኢትዮጵያ ካሏት ትልቁና ታላቁ ቅርስ ዘመን መለወጫና የራሷ የዘመን አቆጣጠር ነው። ኢቭን ኢፍ ከእድሜ አንዲት ሴኮንድ እግዚአብሔር ከፈቀዳት እድሜ አንዲት ሴኮንድ ማንም ምንም አያደርጋት። አሜሪካን በኢትዮጵያ ጣልቃ በገባች ቁጥር እየተቀጣች ነው ያለችው። እነሱ የነሱን ዘመን አቆጣጠር ወደኛ ሊቀይሩ ይፈልጋሉ። እኛ ደግሞ የራሳችንን መግደልና ማጥፋት እንፈልጋለን። አሜሪካኖች ማን ስለሆኑ ምን ስለሆኑ ከኛ ጋር በምን መልኩ ነው የሚወዳደሩት? 2012 ላይ ነው ኢትዮጵያ የነቃችው። ስለዚህ ሳልሳዊ ቴዎድሮስ አይነሳም፣ ይነሳል በቅርቡ። ከማያ ህዝቦች የሚባሉት ስልጡን ህዝቦች የሚሉት 13 ወር ያላቸው ኢትዮጵያውያንስ ነው። የሰው ሲያልቅ የእግዚአብሔር ይጀምራል። የመስከረምን ወር የዓመት መጀመሪያ የምናደርገው እኛ ብቻ አይደለንም፣ ግብጾችም ያደርጋሉ። ሳይንስ እንዲያውም አያውቅም፣ እውነታን አያውቅም። አሜሪካ ከኛ በታች ያለች ሀገር ናት። እኛ አሜሪካ ምዕራባውያን ለኛ ምናችንም አይደለም። እንዲያውም ዲያስፖራ የሚያናድደኝ ሰላማዊ ሰልፍ እንውጣ፣ ለምን ሱባኤ እዛ ቤተክርስቲያን ሄዶ ሱባኤ ያይዘው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ በእነኚህ ምሁራኖች የሚለካ የሚመዘን አይደለም። ክርስትና በእስልምና እንዲተካ ጥረት አድርገዋል፣ ብዙ ሄደዋል። በተለይ ምዕራባውያን ጸር ናቸው። ኢትዮጵያን ያውቋታል። እስቲ የዚችን ፀሐይ ብርሃን የቀኗን ያስረዝማትና ያሳጥራት። ሊቃውንቱ ግን ይችላሉ። አሜሪካ ሩጡ ስትል መሮጥ፣ ቁጭ በሉ ስትል ቁጭ ማለት፣ ተነሱ ስትል መነሳት፣ ይህ የመንግስት አካሄድ ነው። የበቁ የኢትዮጵያውያኖች አካሄድ አይደለም። ኦርቶዶክስ በከፍታ ላይ ነው፣ ማንም አያወደው። በእርግጠኝነት የምናገረው ነገር ቴዎድሮስ እሹ እኛ ስለፈለግነው ሳይሆን በእግዚአብሔር የሚሾም የእግዚአብሔር ሰው ነው። ለኃያል የምትባለው ሀገር በማይታሰብ ሁኔታ የማይታሰብ ነገር የሚገጥማት በቅርብ ጊዜ ነው። ቴዎድሮስ ከየት ይመጣል የት ይነሳል? በእርግጠኝነት የምናገረው ዘመን ውስጥ ገብተናል። የጎበጠው የተጨማለቀው ግፍ የሰራው ግፍ ያሰራው በሙሉ እንግዲህ የቻሉት ነው። ሰላም መምህር ሰለሞን ተሾመ፣ በድጋሚ እንደ እግዚአብሔር ፍቃድ ስለተገናኘን ማመስገን እወዳለሁ። ለቃለ መጠይቃችንም ፍቃደኛ ስለሆኑ እግዚአብሔር ይስጥልኝ እላለሁ። የዛሬ ውይይታችን እንግዲህ በቅድሚያ ባለፈው ባደረግነው ውይይት ላይ ተመርኩዘን አንዳንድ የተሰጡ አስተያየቶች አሉ። እነሱን አስተያየቶች በወፍ በረር እናያቸውና ወደ ዋናው ውይይታችን እንገባለን። እንኳን ደህና መጡ። እንኳን ደህና ቆያችሁ። እግዚአብሔር ለዚህ ሰዓት ለዚህ ደቂቃና ለዚህ ሴኮንድ ስላደረሰን ክብር ምስጋና ለእግዚአብሔር ይሁን። ለአጋዕዝተ ዓለም ሥላሴዎች እንግዲህ እርስዎ በሰጡን ኢንተርቪው ላይ የቀረቡ አንዳንድ ሐሳቦችን ተመርኩዘው አንዳንድ አድማጭ ተመልካቾች የሰጡትን አስተያየት ብንወስድ በሳይንስ የተነገረውን ነው ደግመው የሚነግሩን ይላሉና ለዚህ ምን መልስ አሉት? ለዚህ መልስ
ሳይንስ ኢትዮጵያ ውስጥ ኤርታሌ በመፈንዳቱ ቢያውቅ ኖሮ ቀድሞ ቦታው ላይ ይገኝ ነበረ። ጥቅምት 5 ወይም 11 ባስተላለፍኩት መልእክቴ ላይ በኢትዮጵያ ታላቅ ፍንዳታ ይኖራል ነው። ያንን ፍንዳታ ታዲያ ሳይንስ ተናግሮት ነበረ። ፍንዳታ ይኖራል ብሎ ጊዜውን ገድቦ በዚህ ጊዜ ብሎ እስከ ጃፓን የደረሰ ጭስ ነበረ። ያንን ሳይንስ ቢደርስበት ኖሮ ለአውሮፕላኖችም ለሌሎችም ነገሮች ጥንቃቄ ያደርጋል። ይሄ ብቻ ሌላ ኤቪደንስ አይደለም። ይሄ ብቻ መረጃ ነው። ሌላው ቀደም ብሎ የተላለፉ መልእክቶች አሉ። አሜሪካ ይዩት፣ አሜሪካ በሳምንቱ ትጠብቅ ብሎ ስለ ሳምንት እኔ ምን አውቄ ነው ስለ አሜሪካ የተናገርኩት? ይሄ ሳይንስ ቢናገረው ኖሮ እነዚህ 11 ከተሞች ሲቃጠሉ ለምን አላዳኑትም? እንደገናም በድጋሚ አሜሪካ ኢትዮጵያ ውስጥም የተለያዩ ነገሮች ከጦርነቱ አንስቶ ሌሎችም ነገሮች ይህ ማለት ሳይንስ የሚያውቀው ቢሆን ኖሮ ሳይንስ የደረሰበት ቢሆን ኖሮ እነኛ ጥፋቶች እንዳይፈጸሙ ወይም የተወሰነ እንትን ያበጅለት ነበረ። ይህ ሳይንስ የሚሉት ለማምለጥ የሚፈልጉ ፕሮቴስት የሚያደርጉ ናቸው። ፕሮቴስት ለማድረግ የሚሮጡት። ስለዚህ አይገርመኝም ቢሉ፣ ነገር ግን ይዩት፣ መባሉን ይዩት፣ መፈንዳቱን ይዩት። ሌላ ይቅርና እዛው ላይ በአረብ ሀገር ያለው የጦርነትን ሁኔታና መካከለኛው ምስራቅ ምን ሊደርስበት እንደሚችል አለ። ይህን ታዲያ ካወቀ ለምን ኢራን እንትን አትልም ነበረ? ተዘጋጅታ እንትን አትልም ነበረ? ያለ ወቅቱን ጠብቆ ሆነ። ይሄ ማለት ምንድን ነው? ሳይንስ ስለዛ ይናገራል። ሳይንስ እንዲያውም አያውቅም፣ እውነታን አያውቅም። በእርግጠኝነት የምነግረው እውነታን አያውቅም። ለምሳሌ ፀሐይ ግርዶሽ ይኖራል ሲል ስለ ፀሐይ ግርዶሽ ሳይንስ ሊያስቀምጠው ይችላል። የፀሐይ ግርዶሹ የሚያስከትላቸውን ነገሮች ግን ቁጭ ተደርገዋል። በተደረገው ለምሳሌ የሞቱ ቮልካኖች ተነስተዋል ምናምን ብዙ ነገሮች ነው የተደረገው። ሳይንስ ማለት ምናልባት ይህንን በዚህ ጊዜ እንትን ሊሆን ይችላል ብሎ ሊያስቀምጥ ይችላል። ግን እሱ ከዛ አኳያ ሊመጡ የሚችሉ ነገሮች በዝርዝር ተቀምጠዋል። እነሱ እንዲያምኑ ብዬ እንዲህ ነው እንደዛ ነው አለልም። ግን ሃይላይት ለማድረግ ከሳይንስ ውጭ መሆናችንን ለማስቀመጥ ነው። እዛ ጋም አንደርላይን አድርገው የሚያዩት በአረብ ሀገር የሚኖሩ መታመሳቸውን ተቀምጧል። ይሄ ሳይንስ ነው። ሳይንስ ማለት እንዴት ነው? ሳይንስ የማውቀው እኔ ፊዚክስ፣ ኬሚስትሪ፣ ባዮሎጂ ወይም የመሳሰሉትን ነው። እና እዚህ ውስጥ ምን አገናኙ? ይህንን ነገር ምንድን ነው ዓለም ደረሰበት የሚሉት? ዓለም ተውት። ዓለም ኢትዮጵያም ራሷ ብታውቅ ኖሮ ለፍንዳታው እዛ ጋ አንድ ነገር ተናግረናል። ሰሚክ ቢኖር ኖሮ እና የተነገረውን አይደለም የተነገረውን ከተባለ የመሬት መከፈሉን ሳይንስ ብሎታል። ሳይንስ እኮ ያለው ገና ብዙ ሺህ ሚሊዮን ዓመታት ነው ያለው። እኛ ግን በቅርብ እየሆነ ይመጣል እየሆነ ነው ብለን እየተናገርን ያለ ነው። እየሆነም ነው። ሚሊዮን ዓመት አልፈጀም። ሚሊዮን ዓመታት ነው ያስቆጠረው። ይሄ ሳይንስ ታዲያ ሚሊዮን ያለውና እኛ አሁን በቅርብ ይሆናል ያልነው ምን ነው ከሳይንስ ጋር የሚያያይዘው? ተከፈለ፣ የተከፈለ ነው። ምን ይኸው ዜና ሁሉ ያወራው አልነበረም? እሱን ግን ከመከፈሉ ቀደም ብሎ መከፈል ከመጀመሩ ይከፈላል የሚለውን አስቀምጠው እንጂ መከፈሉን እኛ ይከፈላል አሁን በቅርቡ እየተባለ ሲሆን ነው የምናየው። ስለዚህ ሳይንስ የሚለውን ነገር እንትን አያድርጉት። ጥሩ። አሜሪካንን አሁን አንስተዋል። ከዚሁ ጋር ከአሜሪካ ጋር በተያያዘ ደግሞ የተነሳ ጥያቄ አለ። ለምንድን ነው አሜሪካን ላይ የምትቆጡ የሚል አንድ ጭብጥ ተነስቷል። አሜሪካ ከኛ በታች ያለች ሀገር ናት። በእድገትም ቢሆን ከኢትዮጵያ ጋር አይደራረሱም። ከማያ ህዝቦች የሚባሉት ስልጡን ህዝቦች የሚሉት 13 ወር ያላቸው ኢትዮጵያውያንስ ነው። ማያ
ደሸት አካባቢ የምትኖርን ከተማ ያለች አሜሪካኖች ማን ስለሆኑ ምን ስለሆኑ ከኛ ጋር በምን መልኩ ነው የሚወዳደሩት? መንግስት ሊያራግብ ይችላል፣ ባለስልጣናት ሊያራግቡ ይችላሉ፣ ምሁራኖች ሊያራግቡ ይችላሉ። ጥበብና እውቀት ግን ኢትዮጵያውያን የሚያክል የለም። እነሱ እኛ ወደ ከፍታ እንዳንወጣ ማነቆ አድርገው ሲጎትቱን እኔ እንደሌሎቹ ሸምቀቆ አንገቴ ላይ አግብቼ ራሴን አላንቀው። የኔን ታላቅነት የኢትዮጵያን ታላቅነት መሰክራለሁ። አሜሪካ ሴራዋ በተለይ ምዕራባውያን እነዚህ ፈረንሳይ፣ ጀርመን፣ እንግሊዝ፣ አሜሪካ፣ ጣሊያን እነኚህ ነገሮች በተለይ ምዕራባውያን ጸር ናቸው። ኢትዮጵያን ያውቋታል። በምን ጊዜ ውስጥ በምን አይነት ከፍታ እንደምትመነጠቅ ያውቋታል። ከ2023 እስከ 2034 ወደዱም ጠሉም ፈለጉም አልፈለጉም ለታሪክ ያስቀምጡት መጨረሻው የኢትዮጵያ ከፍታ ደረጃ ነው። እነሱ ጭራ ይሆናሉ። አደግን ብር እኮ የማደግና የአእምሮን ልኬት ትላልቅ ህንፃዎችና ቴክኖሎጂዎች እኮ ምናልባት እዛ ጋር ዶክተር ፍቅሬ ቶሎሳን ብታቀርቧቸውና ዝርዝሩን ቢያስቀምጡ ደስ ይለኛል። እኔ ወደ ዝርዝር ነገሮች ውስጥ ገብቻ መናገር አልፈልግም። ኢትዮጵያ ውስጥ ያሉት የከበሩ ነገሮች ብዙ ነገር መስራት የሚችሉ ነው። ታምቀው እሱን ለመፈለግና ለማግኘት ይጥራሉ፣ ግን አልተፈቀደላቸውም። ለመንካት እንኳን አይፈቀደላቸውም፣ እንኳን ለማየት። ስለዚህ ነው አሜሪካ ለኛ ገላጋይ አይደለችም። ምዕራባውያንም ለኛ ገላጋይ አይደሉም። ለኛ ገላጋይ እኛው በእኛው ነው። አሜሪካ ሩጡ ስትል መሮጥ፣ ቁጭ በሉ ስትል ቁጭ ማለት፣ ተነሱ ስትል መነሳት፣ ይህ የመንግስት አካሄድ ነው። የበቁ የኢትዮጵያውያኖች አካሄድ አይደለም። አሜሪካ ለሚኖሩ ኢትዮጵያውያን እንደፈለጋቸው ይበሉት። እዚህ ጋር ነፃነት ያለበት ሀገር አይደለም ያሉት። እዚህ ጋር ሁሉ ነገሯ በብር የማይለካ ሀብትና ንብረት ከአየር ንብረቷ ጭምር ያላት ሀገር ናት ኢትዮጵያ። እዚህ ጋር እኮ ዲያስፖራው ውጭ ያለው በተሻለ ህይወትና በተሻለ ነፃነት እንደሚኖር ነው የሚያስበው። አዎ የሚገርመው ሩትን ህይወት ነው። እኛ እንጀራና ዳቦ ካገኘን የችን ተቃምሰን ደስ ብሎን ሳንሮጥ በሰራነው ስራ እግዚአብሔር ስለባረከልን በተባረከ እንጀራና ምግብ እንኖራለን። እነሱ ጠዋት ይወጣሉ፣ ወደ ስራ ይሄዳሉ፣ ተመልሰው ይገባሉ፣ ይተኛሉ። ሩትን ነው የማይለወጥ ተደጋጋሚ። ለምን ሰሩ ለምን ሀብት አገኙ አላልኩም። እሱ የነሱ ነው። እግዚአብሔርን ግን በብርና በእንትን መግዛትና ማግኘት አይቻልም። እነዛ ብር ስላላቸው አሁን ኢትዮጵያውያኖች ትልቁ ስህተታቸው ወደ አሜሪካ ወደ ምዕራባውያን መሄድ ይፈልጋሉ። እቺ ሀገር የምዕራባውያንና የአሜሪካ ተጽዕኖ ነው ዲስለሬት እንድታደርጋት ያደረገው። ያም ማለት ከ15ኛው ክፍለ ዘመን በኋላ 15ኛው ክፍለ ዘመን ኢትዮጵያ የቆመችበት ነው ብያለሁ፣ ወይም የተኛችበት ነው። እስካሁን ዌክአፕ ያደረገችው እስቲ እንቁጠረው። ከ2012 ላይ ነው ኢትዮጵያ የነቃችው። ይህም በኢትዮጵያ ላይ የፀሐይ ግርዶሽ ከታየ ጀምሮ ኢትዮጵያ ወደ ምን ገብታለች? ወደ ትንሣኤዋ። ያንን የትንሣኤ ጉዞ እንኳን እንዳታደርግ ያመሰቃቅሏት ጀመሩ። አላዋቂ ሊቃውንቶች፣ ተማርን የሚሉ የፖለቲካ ተጓዦች፣ ፖለቲከኞችን ደግሞ ይዘረዝሯቸዋል። በነው ድሮ ሰው ሲዘረዘር አላውቅም። ፖለቲከኞችን ምን ያደርጓቸው ጀምሮ ይዘረዝሯቸው ጀመረ። የሚነሳና የራሱን ጭንቅላት ይናገራል። የሚነሳና በአእምሮ እስቲ ይናገር መጪው ምን ይሆናል ለኢትዮጵያ ሁኔታ ብሎ ማነው የተናገረው? ማነው ሲያስቀምጠው?
ስለዚህ ስለምንድን ነው ስለ አሜሪካ? እኛ አሜሪካ ምዕራባውያን ለኛ ምናችንም አይደለም። እንዲያውም ዲያስፖራ የሚያናድደኝ ሰላማዊ ሰልፍ እንውጣ፣ ለምን ሱባኤ እዛ ቤተክርስቲያን ሄዶ ሱባኤ አይዘው? አሜሪካ ምን እንድትዳረገው ነው? እንድትዳኘው ስለማት ስለ ኢትዮጵያን በልጣ ይሄ ነው ለኢትዮጵያ ብዙ መከራና ስቃይ ስደት ያሰደ የዲያስፖራው ትልቁ አስቀያሚ ጉዞ ነው። ኢቭን ኢፍ ይሄ ተሰልፎ ገሌ ተገደለ እናንተ ይስሙልን፣ ለምንድን ነው እነሱ የሚሰሙልን? የሚሰማልን እኛ መቼ አጣን? ታላቅ እግዚአብሔር ይሰማናል። ሲሰማም ደግሞ ማድረግ የሚገባውን እናደርጋለን። እዚህ ጋር ሊቃውንቱን ዝምታ መርጠዋል። እኔ ስለ ሊቃውንቱ አያገባኝም። አብያተ ክርስቲያን አባቶች ዝም ብለዋል፣ እንዲያውም ፈሪ ሆነዋል። ስለሱም አያገባኝም። የሚያገባኝ ስለ ራሴ ነው። እኔ መናገር ያለብኝን እናገራለሁ። መንግስትን ከመፍራት ሞትን ከመፍራት አይደለም። ምን ይላል? 10 ሞት መጣ ቢሉ አንዱን ግባ በለው አሉ። የሰው ልጅ በእግዚአብሔር ሲላክ እግዚአብሔር የላከውን በትክክል መናገር ግድ ይለዋል። ምናልባት ፕሮቴስት የሚያደርጉ አሁንም ፕሮቴስት ብሎ ሊያቀርቡት ይችላሉ። እኔ ችግሬ አይደለም። እንደፈለጋቸው ቢሉ ምንን የራሴን ጸጉር ነጭ እየሆነ ነው ጥቁር ማድረግ አይችሉም። ከቁመቴ ማስቀጠል ማስረዘም አይችሉም። ኢቭን ኢፍ ከእድሜ አንዲት ሴኮንድ እግዚአብሔር ከፈቀዳት እድሜ አንዲት ሴኮንድ ማንም ምንም አያደርጋት። እግዚአብሔር የፈቀዳትን የሚያውቀው እሱ ነው። ስለዚህ ምን ይላል ዳዊት በመዝሙሩ? እኔን የሚጠብቅ አይተኛም አያንቀላፋም ይላሉ። ስለዚህ አሜሪካ ማናት? አሜሪካ ሌላ ኃያል፣ የኛ ሌላ ኃያልነትስ በአንዲት ነገር ሌላ ኃያል እንሆናለን። የእነሱን ቴክኖሎጂ ምናምን ድምጥማጡን የሚያጠፋ ኤሌክትሮኒክስ መሳሪያዎችን ከስራ ውጭ የሚያደርግ ብዙ ነገር አለን። ክብር ለአጋዕዝተ ዓለም ሥላሴዎች። ይሄ ምስጢር ነው። ይህ ዘመን የዘመኑ ትውልድ ልቀው የሄዱትን የመጠቁትን እዛ ጋር እናስቀምጥና ከመጠቁት ውስጥ ምጡቃን አሉ በእግዚአብሔር። ከመጠቁት ውስጥ ምጡቃን አሉ በእግዚአብሔር። ፍርሃ እግዚአብሔር ያደረባቸው የእግዚአብሔርን ጥበብ የተሞሉ በጥበብ የሚያደርጉ ክብር ለሥላሴዎች ይሁን። ስለሰሉ እዚሁ ላይ ዲያስፖራው ላይ አንድ ጥያቄ ላክልና ወደ ሌላው እንሸጋገራለን። ምጽአተ እስራኤልን ኤክሶዶስን ያውቃሉና እንደው ይሄ ውጭ ያለው ዲያስፖራ መጻኢ እድል ምን ይሆናል ብለው ያስባሉ? ሁሉም ወደ ኢትዮጵያ ይመጡ። ኢትዮጵያ ስደት ወደ ኢትዮጵያ ይሆናል። ወደዱም ጠሉ። ዓለም የመጨረሻዋን ፊሽካ ነፍታለች፣ ተነፍቷል። ፊሽካው ምን ነገር ሊያስከትል እንደሚችል እግዚአብሔርና እግዚአብሔር ብቻ ነው የሚያውቀው። ደጋግሜ ነገር ያለው ምዕራባውያን የሚታመሱበት ለኃያል የምትባለው ሀገር በማይታሰብ ሁኔታ የማይታሰብ ነገር የሚገጥማት በቅርብ ጊዜ ነው። ይሄ ለማስፈራራት አይደለም። ሁልጊዜ ምንድን ነው የምንለው? ነገ ለነገ እንኳን ፍቃድ ይሁን ነው። እግዚአብሔር ባይፈቅድልን እኔና እናንተ ልንገናኝ አንችልም። ግን የእግዚአብሔር ፍቃዱ ሆኖ መጣ። እኔ እንዲያውም የጠበቅኩት ሌላ ነው። ሌላ ጥያቄዎች ተካተቱ። እሺ። እና ስለዚህ መጻኢ ዕድል ለኢትዮጵያውያን እንዲህ ብዬ የሚለው አይደለም። ግን የጎበጠው የተጨማለቀው ግፍ የሰራው ግፍ ያሰራው በሙሉ እንግዲህ የቻሉት የእግዚአብሔር ቅጣቱን እኔም አላውቅም፣ ግን የቻሉት። ይህ ደግሞ እየሆነ የምናየው ነገር ነው። አሜሪካን በኢትዮጵያ ጣልቃ በገባች ቁጥር እየተቀጣች ነው ያለችው። ይዩት ወደኋላ። እኔ መንግስት ደጋፊ ሆኜ አይደለም፣ ስለ መንግስትም አያገባኝም። ስለ ኢትዮጵያዊነት ነው የሚያገባኝ። መንግስት ማስተዳደር ካለበት በማስተዳደር በትክክል በስርዓት ማስተዳደር አለበት። ብዙ ጊዜ ጮኬያለሁ። ግን ከረፈደ ፊሽካ ይነፋል እንዴ? ሳይረፍድ ነው ፊሽካ የሚነፋው አይደለ?
ካለቀ በኋላ ፊሽካ ይነፋም ጨርሻለሁ። ስለዚህ እንግዲህ ዲያስፖራው ሻንጣውን ሸክፎ ወደ ሀገሩ የመምጣት ሁኔታዎች አሉ። የሚፈቀድለት ነው እሱ የሚፈቀድለት። ለምን ብር ሲል ብር ብሎ ይቀራል? የሚፈቀድለት እትብቱ ልቡ ሁለመናው ፍቅሩ ከኢትዮጵያ ጋር የተሳሰረ ቅድስት ማርያምን የሚወዳት በሷ የሚማጸነው እነሱ ይገባሉ። ሌላው ብሩን ተሸክሞ ብሩ ይበላዋል። ጨርሻለሁ። ጥሩ። ሌላው አንድ ጥያቄ በ15ኛው ክፍለ ዘመን ስላለችው ኢትዮጵያ በተወሰነ መልኩ ሰፋ አድርገው ቢነግሩን የሚሉ አሉ። ኢትዮጵያ ሀገረ እግዚአብሔር ናት፣ እጆቿን ወደ እግዚአብሔር ትዘረጋለች። ታዲያ አሁን ካለንበት ከዚህ ድቅድቅ ጨለማ እንዴት መውጣትና መሻገር እንችላለን የሚሉም ተነስተዋል። በዚህ ላይ ጥቂት ቢሉኝ። አንድ ነገር አለ። ትንሣኤ ስንል እዛ ጋር የሞተው ነገር እዚህ ጋር እንዲነሳ ነው። ኢትዮጵያ ትንሣኤ አላት ስንል ምን ማለት ነው? ኢትዮጵያ ወደ ነበረችበት ከፍታ ከመቅጽበት ትቀየራለች ማለት ነው። ምናልባት ይህ ከሳይንሱ አኳያ ስናየው ፍጹም ሊታመን የማይችል ነው። ሳይንስ የሚያየው እድገት በሂደት ነው ብሎ ነው የሚያስቀምጠው። ቅጽበታዊ ለውጦች ይኖራሉ ብሎ አያስብም። ለዚህ ነው ብዙ ጊዜ በአሁኑ ጊዜ የምናያቸው ነገሮች ሁሉ ቅጽበታዊና ፈጣኖች ናቸው። በጣም ፈጣኖች ከምንጠብቀው በላይ። እንግዲህ ምናልባት የ24 ሰዓት ጊዜ ሊሆን ይችላል ብዙ ለውጦች የምናይበት የ24 ሰዓት ጊዜ። 24 ሰዓት እንግዲህ ምን ሊፈጠር ይችላል? ሳይንሱ ምንም እንደማይፈጠር ሊያስቀምጠው ይችላል። ግን በጣም ታላላቅ ነገሮች ይፈጠራሉ በ24 ሰዓት ጊዜ ውስጥ። እንግዲህ የእግዚአብሔር ጊዜ ነውና መምህር ፋብሪካ ሳይገነባ ምን ሳይል ሊሉ ይችላሉ፣ ሊያስቀምጡት ይችላል። ለምሳሌ በ24 ሰዓት አንድ ትልቅ የአውሮፕላን ማምረቻ ፋብሪካ ሊሰራ አይችልም። ግን በጣም የሚደናንቁ በጣም የሚያስደንቁ በዓለም ላይ የሌሉ ቴክኖሎጂና ውጤቶችን እንጠብቅ። እግዚአብሔር የዛ ሰው ይበለን ፍቃዱ ሆኖ። ምናልባት ይሄ ምን አይነቱ ነው ተምሯል፣ ፊደል ቆጥሯል ሊሉኝ ይችላሉ። አወጅግ ላለማር ይችላለሁ። የዓለምን ትምህርት ከፍታው ላይ ላልወጣ ይችላለሁ። ከፍታው ላይ ሳልወጣ ግን ብዙ ነገሮችን አስቀምጫለሁ። ባለሶስት መስመር ስለተሰራ ነው፣ ፕሮፌሰር ስለተሆነ ነው፣ ስለተመራመሩ ነው። እኔ ተመራምሬ አይደለም የኤርታሌን ፍንዳታ፣ የኢትዮጵያን ጦርነትና ሌሎችን ያስቀመጥኩት። የምርምርም ቤት የለች ምስኪን ቤት ነው ያለች። የምርምርም ነገር ቁሳቁሶች የሉኝም። ነገር ግን እውነታው እግዚአብሔር ሲያሳይ እውነታውን ስናይ ደግሞ ውሸት አንለው። ሟርትና ጥንቆላ ነው የሚናገረው ይሎታል። እዚህስ ላይ ምንድነው የእርሱ አታይ? ጥንቆላም እኮ እውነት ከሆነ እንቀበላለን። አንድ ሰው ሲጠንቁሎ ነገር ስለሚመጣው ይንገረን፣ ከወር በኋላ ስለሚመጣው ይንገረን። ጥቅምት ላይ ስለ አረብ ሀገሮች ተናገርኩኝ። ይሄ ጥንቆላ ነው? ምንም ጠንቁዬ። ጥንቆላ ማለት ራሱ ትርጉሙን ጠንቆለ ከሚለው ከሁለት ቃሎች ጠን ከሚለው ጋር የተያዘ ነው። ይህን ለአማርኛ አስተማሪዎች ልተውለትና ጥንቆላ ሟርት ምንድን ነው? መጀመሪያ በሟርት ዓለም አትታክሰስ። ዓለም በእግዚአብሔር አይን በእግዚአብሔር እጅ ውስጥ ነው ያለች። የዓለምን ክንውን የሚያከናውነው እግዚአብሔርን ነው። እግዚአብሔር ነው። ማዕበልን እስቲ ለኃያላኖች ፓሲፊክ ኦሽን ላይ ማዕበል ያስነሱ፣ ፀሐይን ይጋርዷት፣ ያስቁሟት፣ የወቅቶችን መፈራረቅ ያዘግዩት። አሁን ኢትዮጵያ ውስጥ ከፍተኛ ድርቅ ይመጣል። እስቲ እንዳይመጣ አሁን ያድርጉን። ረሃብ አለ፣ እስቲ ያቁሙት። እስቲ መፍትሄ ይስጡ። እንግዲህ ሐምሌ አልቆ ነሐሴ ልንገባ የቀረን
ቢያንስ 8-7 ቀን ነው። ጥንቆላና ሟርት ከሆነ ምንድነው የተጠኑ? ሟርቱ ምንድነው ይሆናል? ሟርት ነው። ድሮ ሟርት ሲባል ለምን ፈልፈል አትበል ሟርት አታድርግበት ይባላል። ይሄ እኮ ግለሰብን ስለ ግለሰብ አይደለም እያወራን ያለ ነው፣ ስለ ዓለምና ስለ ሀገራችን ነው። ይሄ ደግሞ በምንም መልኩ ሟርት አይሆንም። ሟርት ከሆነማ ሰዎች የሚፈልጉትን ብለው የሚፈልጉትን ያደርጋሉ ማለት ነው። እና የሚፈልገው ይደረግልኝ አይደለም፣ ፈቃደ እግዚአብሔር ይሁን ነው የሚለው። ይሄ ሟርትና ጥንቆላ የሞኞች ናቸው። ሞኞች አባባል ወይም ደግሞ የተሸናፊዎች አባባል፣ የሞኞችና የተሸናፊዎች አባባል ነው። ሟርት ከሆነ ሊሆንም ላይሆንም ይችላል። አታሟርት ብለው ሲሉ ሰውየው አይሞትም፣ ሟረተበት ነው። ግን እኛ የተባለው ነገር እግዚአብሔር የተናገረው ቃል እግዚአብሔር የነገረን ቃል ይሆናል ነው። ሆነ። ክብር ለሥላሴዎች ይሁን። እና ሟርትና ጥንቆላ የሞኞች መሰለኝ። ቀደም ብዬ እንግዲህ 15ኛው ክፍለ ዘመን ስላለችው ኢትዮጵያ አንስቻለሁ። ከዚህ ጋር ተያይዞ የግራኝ አህመድ ታሪክን ማንሳት ፈልጋለሁ። ግራኝ መሐመድ ወራሪ አይደለም፣ ጦረኛ አይደለም የሚሉ ሐሳቦች ይነሳሉና እስቲ ይሄን መሰረት እናድርግና ወደ አዲስ ውይይት እንሸጋገር። ወደ ኋላ ስናየው የኢትዮጵያን ታሪክ ወደ ኋላ ይሄድ ከ15ኛው ክፍለ ዘመን በፊት ያለውን የኢትዮጵያን ሂደት እንየው። አህመድ ግራኝ ከ15ኛው ክፍለ ዘመን በኋላ በ1519 እስከ 1934 ዓመተ ምህረት ኢትዮጵያን በበላይነት የገዛ ነው። በበላይነት የገዛ ምናልባት ይህንን ለታሪክ ምሁራን ልተውና አህመድ ግራኝ ስሙ አህመድ ኢብን ኢብራሂም አልጋዚ ነው። ግን ምን ይላሉ? ግራኝ መሐመድ ይላሉ። በግራ ጦር ሲወጋ ሲተኩስ ምን ሲያደርግ በግራ ስለነበረ ግራኝ መሐመድ ብለው ጠሩት። እና እንግዲህ ከዛ በኋላ ብዙ ነገሮች አሉ። በግራኝ መሐመድ ቢያንስ ወደ 32 አብያተ ክርስቲያን ተቃጥለው በአፄ ልብነ ድንግል ጊዜ ነው እንደገና የተሰሩት። ይህንን ፍስሐ ያዜ ካሳ የታሪክ መጽሐፍ ላይ ይዩት። እና ወራሪ አይደለም ማለት ምናልባት ወረረን ከሌላ ሀገር መጥቶ ወረረን አይደለም። ወራሪ አይደለም የሚሉት ምናልባት እርስ በርስ የመሳፍንት ዘመን መሳፍንት እርስ በርሱ ሲጋጭ ወራሪ ተብሎ ይጠራሉ እንዴ? ማን ነው አህመድ የወረረው? ማንን ነው ብንለው እሱ ሊያደርግ የነበረው ክርስትና በእስልምና እንዲተካ ጥረት አድርገዋል። ብዙ ሄደዋል፣ ብዙ ርቀት ሄደዋል ከሚለው አኳያ ወራሪ ብለው ካስቀመጡ ሊሆን ይችላል። አለበለዚያ ግን የሀገራችን ሰው ነው። ከባላባት ዘመን ግዘሪውን በምን ከምን እንደመጣ በግልጽ የታሪክ ጸሐፊዎችም አያስቀምጡትም። እውነታው ግን ሁልጊዜ ሰዎች በሚሳሳቱበት ጊዜ እግዚአብሔር ቀጪ ይልካል። ስለዚህ ቀጭ ነው ብለን ብናስቀምጠው ጥሩ ነው። 32 ቤተ ክርስቲያን ነው፣ ያውም በዝርዝር የማይታወቁት ሳይጨመሩ እነኚህ ትላልቅ የሚባሉትን እዛ ጋር ፍስሐ ያዜ ካሳ ምዕራፍ 55 ላይ ይዩት። ስለ ግራኝ አህመድ አለ ብዙ የታሪክ ተመራማሪዎች ጽፈዋል። እስከነ ተክለ ጻዲቅ መኩሪያ ድረስ ኧረ ብዙ መሪ ረሰማን በላይ ኧረ ብዙ ናቸው። የውጭም የውስጥም ጸሐፊዎች ጽፈዋል። በዛን ጊዜ ደግሞ ትልቁ ቱርኮች ናቸው። ቱርኮች ቀይ ባህርና ምጽዋን ለመቆጣጠር ከፖርቱጋል በነበራቸው ሽኩቻ የተነሳ ነው ለግራኝ መሐመድ ልዩ ልዩ የጦር መሳሪያ ይሰጡ የነበሩት። የዛን ጊዜ ኢትዮጵያ ምን ብላለች ብያለሁ? ተኝታለች። ስለተኛች ዘመናዊ ነገሮች ሁሉ አብረው ተኝተው ነበረ። ያላቸውም ውስን ነገር ነበረ እንጂ ወደ ኋላ ዞረን ብናይ ኢትዮጵያ ግብፅን የመገደብ አቅሙ የነበራት አሁን አይደለም፣ ጥንት ነው።
ቀንድ ኢትዮጵያ ግብፅን የመገደብ አቅሙ አላት ስንል እንዳሁኑ ቴክኖሎጂ ብለን በምንልበት የአሁኑን ቴክኖሎጂ አይደለም፣ በረቀቀ ቴክኖሎጂ ነው። እስቲ እሱ ምንድን ነው? ለምሳሌ ብዙ እንትኖች አሉ። የከበሩ ድንጋዮች ብዙ ናቸው። ዝርዝሩን ወደ 348 ነው ወይ 352 አሉ። ልዩ ልዩ ተግባራት አሉ። ከኒኩለር ኃይል የበለጠ ኃይል ማመንጨት የሚችሉ ማዕድናት አሉ። እሱን እንተው፣ ራሱ ረጅም ጊዜን ይፈጃልና ነው። የኢትዮጵያ እድገትም ስልጣኔ ስናየው የትየሌሌ ነው። ከሰሜን አፍሪካ እስከ ደቡብ አፍሪካ ኢትዮጵያ ተብሎ የሚጠራበትን የመንን እስከ ህንድ ድረስ ሄዱ ኢትዮጵያ ተብሎ የሚጠራ ምናልባት እቺ ኢትዮጵያን አሳንሰዋት እቺ ትንሿን እንትን ጋር አስቀምጠዋታል። አሁንም እሷን እቺ የቀረች ነገር እናጠፋለን ብለው እየጣሩ ነው። ግን አይደለም፣ ፍቃድ እግዚአብሔር አይደለም። እግዚአብሔር የጻፈውን የሚሰርዘው ማንም የለም በራሱ ላይ መዓት ለማምጣት ካልሆነ በስተቀር። ይሰርዙት፣ በሶስተኛው ቀን የሚመጣውን ይቻሉት። ስለዚህ እዚህ ጋር የኢትዮጵያ ኦርቶዶክስ ቤተክርስቲያን በዛ ዘመን ከፍተኛ የሆነ አደጋ በግራኝ መሐመድ አስተናግዳለች ብለን ተጋጦባት አስተናግዳለች። ይህ ታሪክን ያነቡ ምን አሁን እኮ ከተማረ ታሪክን አንቦ መድረስ ይቻላል ነው። ምዕራፍ 55 አልኩኝ እኮ ፍስሐ ያዜ ካሳ የሚለው የታሪክ የኢትዮጵያ 5000 ዓመት ታሪክ ነው ምናምን የሚለው ላይ አለ። ይዩት። ምን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ከዛ ጀምሮ አሁን እንዲያውም እየባሰ የሚገርመው ቤት ሲቃጠል አመዱም ያገለግላል እኮ ንዋያተ ቅርሳት በተአምር አይቃጠሉም። የእግዚአብሔር ሕያው ስሞች አሉ። መሬት ተከፍታ ትወጣቸዋል። ለሳይንስና ለአዋቂዎች ግን ይሄ ሞኝነት ነው። የዳዊት መዝሙር ላይ እንትን መጽሐፍ ቅዱስ ላይ ግን ወደ ኋላ ይወት በእስራኤል ጦርነት ጊዜ እስራኤሎች ሊማረኩ ሲሉ ይህንን የት ላድርገው ስላል ለመሬት አደራ ስጣት ነው ያለው። መሬት ከፈተች፣ ዋጠችው። እንዴት ይሄ ሊሆን ይችላል? ባይብል ላይ ተሳስተው ይሆን የጻፉት? አይመስለኝም። እዚህ ሊቃውንቶች ያውቁታል ይሄንን። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቀደመው ጊዜ ጀምሮ ብዙ ጥፋቶች እንደደረሱባት አብያተ ክርስቲያናት የመቃጠላቸው ሚስጥር ታሪክ አይዘነጋውም። በስፋት ተጽፎ ያለ ነው። ምንም እንኳን አሁን አንዳንዶች ያን ያህል የጎላ አደጋ አልደረሰባትም ቢሉ እነኝን የመሳሰሉ ጥፋቶች ደርሰዋል። ማን ነው እንግዲህ ታሪኳም ሳይቀማ ለታሪኳ ሊጮህ የሚገባው ማን ነው? ጠቢባን ሊቃውንት አብያተ ክርስቲያን። ምናልባት አብያተ ክርስቲያን ስል ለአብያተ ክርስቲያን ነው እያወራሁ ያለሁት። ኢትዮጵያ ከጥበብ ከእውቀት ከሁሉ ነገር ጋር የተያያዘ ቁርኝነት አላት። ለዚች ሀገር አስኳል ናት። አስኳል ብለን ስንል ከአስኳል ውጭ ያሉትንም ነገሮች አቅፋ ይዛ ያለች ሀገር ናት። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ባለ ውለታ ናት። ለሁሉም ነገር ባለ ውለታ ናት። ዛሬ ምናልባት የሀገሩን ሰርዶ ሀገሩ በሬ ይላሉ። የኛ አዋቂ ነን የሚሉ አላዋቂዎች ቢንቋትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የብራና ጽሑፎች፣ ጥበባት በተላላቅ ሀገሮች በሙሉ ይኖራሉ። ለምን ታዲያ እነሱ ያንን የብራና ጽሑፍ ምን ሊያደርጉት ነው የወሰዱት? ሊያስቀምጡት፣ ሊያሳዩት? የጥበቧን ምንጭ ስለሚያውቁ ነው። የዘመን አቆጣጠሯን ምስጢር ለማወቅ እየጣሩ ነው እንጂ ብዙ ነገሮች እስቲ የሌለበት ፈረንሳይ ብንሄድ፣ ጀርመን ብንሄድ፣ እንግሊዝ ብንሄድ፣ አሜሪካ ብንሄድ ሁሉም ጋር ለምን አስፈለጋቸው?
ኋላ ቀር ብትሆን ለምን አስፈለጋቸው? እነሱ ኋላ ቀሮች ናቸው። ኋላ ቀር ስለሆኑ ኋላ ቀርን ነገር ፈለጉ። ስለቀደመቻቸው ነው የፈለጓት። የሀገራችን አላዋቂዎች ግን ምንድነው የሚያስቡት? ኋላ ቀር ብትሆን እኮ እንግሊዝ አትፈልጋትም። ኋላ ቀር ቢሆን ጀርመን አይፈልጋትም። ኋላ ቀር ቢሆን ፈረንሳይ አይፈልጋትም። እንዲያውም አሁን በቅርብ ጊዜ እንደሰማሁት ረሻ የኢትዮጵያን ቋንቋና ግዕዝ እንዲማሩ ለማድረግ በእንትን ብላለች ብለዋል። ምናልባት ኦፊሻሊ ተብሏል ሲባል ነው። በጆሪ ባልሰማም ቼክ ያርጉት። ይሄ ማለት ምን ማለት ነው? እኛ ራሳችንን ካልገደልን ማንም እኛን ሊገድለን የሚችል የለም። እኛ ራሳችንን ስንገድል ግን ሳንሞት ሞተናል። ለዚህ ነው በተለይ ታሪክ ተማሪ የትኛው ታሪክ ተማሪና ታሪክ አዋቂ ነው ያለው? ታሪክ ፊደል የቆጠረ ታሪክ አዋቂ ነው። ፊደል የቆጠረ ጥበቡን ያውቃል ማለት ነው። ታሪክ ስለተማረ ባችለር፣ ማስተርስ፣ ፒኤችዲ ቢኖረው ነው። ታሪክ ከዚህ ውጭ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ በእነኚህ ምሁራኖች የሚለካ የሚመዘን አይደለም። አዋቂ ነን ብለው ሊሰበሰቡ ይችላሉ። ቅንጣቷን ጥቂቷን ነገር ግን ማወቅ አይችሉም። ብዙ ጥበብ አለ። ከፊደሏ ውስጥ ያለው ጥበብን እንኳን አያውቁትም። ሀሁ መቁጠራችንን ነው የምናውቀው። የሀሁን ዋጋና የሀሁን ስራ ግን አናውቀውም። ስለዚህ ሀ ብሎ ኤቢሲዲ ዘድ ደረሰ፣ ሀ ብሎ ፖዋለ፣ በቃ ተማረ፣ አወቀ። አንደኛ ዲግሪ ያዘ፣ ሁለተኛ ዲግሪ ያዘ፣ ሶስተኛ ዲግሪ ያዘ፣ ከዛ ፕሮፌሰር ሆነ። ሰዋት ምን ይሁን? እስቲ የዚችን ፀሐይ ብርሃን የቀኗን ያስረዝማትና ያሳጥራት። ሊቃውንቱ ግን ይችላሉ። እንግዲህ ተመራምረው መርምረው ናሳ ምናምን ከደረሱበት ውጪ ኢትዮጵያን ሊቃውንቶች ይችላሉ። እዛ ላይ ነው ታላቅነት። ምናልባት ልናኮሰምናት እንሞክራለን፣ ግን አትኮሰምንም። እሷ እንዲያውም በከፍታ እያበራችና እየደመቀች ነው የምትሄደው። እንዴ ልብ ብለውታል? የዋይት ሃውስ ነው ይሄ የሚካኤል ስትሄዱ ሚካኤል ቤተክርስቲያንን እንትኑ ፎቶ አንስትና ሄዱ እና አሜሪካ ውስጥ ባለ 3 እንትን አለ የተሰራ ምንድን ነው ዋይት ሃውስ ሲሆን ምናምን ይሄ የኢትዮጵያን ቤተክርስቲያን የሚመስል አለ። እዩት፣ በቃ ኮፒ ፔስት ነው። ለምን አስፈልጋቸው? ለምን ነጭስ አደረጉት? ነጭ ነን ለማለት ዮሐንስ ራእይን ለመተግበር ለመሆኑ እዛው ላይ ብናስቀምጠው እንዲሁ በዓለም ላይ ነጭ ህዝብ አለ ከሐመር ህዝብ በስተቀር? ነጭ አሉ። እኔ ነጭ አላየሁም። እንግዲህ እኛም ነጭ ብለን እናደምቅላቸዋለን። እነሱ ኃያል ናቸው ብለን እንጮሃለን። ለነሱ ሰልፍ እናገር። እስቲ ተባብረው ሰላማዊ ሰልፍ ይውጡ። እኛ አንድ ሱባኤ እንያዝ። የትኛው እንደሚሰራ አብረን እናየዋለን። እግዚአብሔር ፈቅዶ የዛ ሰው ይበላል። መልካም። እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን በኢትዮጵያ ሀገረ መንግስት ግንባታ ውስጥ በታሪክ በተለያዩ ጉዳዮች ልዩ ቦታ የሚሰጣት ነው። ዘመናት ደግሞ የራሳቸው ሚስጥራት አላቸው። በዚህም የኢትዮጵያ የቀን አቆጣጠርን መውሰድ እንችላለን። ግን አሁን ላይ ደግሞ ከዚህ የዘመን አቆጣጠር ጋር ተያይዞ ደግሞ አሁን እየተነሱ ያሉ ጥያቄዎች አሉ። የዘመን አቆጣጠራችን መስከረም ላይ መጀመር የለበትም እንዲህ ነው የሚሉ አርጊውመንቶች እየተነሱ ነውና እስቲ ስለ መስከረምና አሁን ስላለው ሁኔታ አያይዘው የሆነ ነገር ይበሉኝ። አውደለት 24 ሰዓት ነው። ሊቃውንቱ ምንም የሚሳሳቱት ነገር የለም። አውደለት 24 ሰዓት ነው። መዓልቱ ቀኑና ሌሊቱ መዓልቱና ሌሊቱ ቀኑና ሌሊቱ እኩል የሚሆኑት መስከረም። ከዛ በኋላ እየጎደለ ነው የሚመጣው። መስከረም ደግሞ ጠባብ ማለት ሁሉም ነገር በአዲስ መልክ የሚጀምርበት ነው። አበቦች ያብባሉ፣
ከብቶች ይወርቃሉ፣ ዝናቡ እንትን እያለ ይመጣል። የመስከረም ምን ይላሉ አባቶች? መስከረምና ምንድናት ወፍ ቀጠሮ እንዳላቸው ብለው አስቀምጠውታል። ምን ማለት ነው? መጥታ እንኳ ወፏ ትናገራለች እኮ። ጊዜው እኮ ዘመኑን ያስቀምጣል። ቀንና ሌሊቱ እኩል ነው። አላዋቂዎች ሊቀይሩት ይችላሉ፣ ግን የሚቀይሩት ራሳቸውን እንጂ የዓመት መጀመሪያውን መቀየር አይችልም። የዓመት መጀመሪያ መቀየር ማለት በጣም ኤርታሌ ውስጥ ገብተው መንደድ ነው። በእርግጠኝነት የምነግራችሁ ኤርታሌ ውስጥ ገብተው መንደድ ነው። ንዳዱ ይቀጥላል። ይህ ውሳኔ ከተወሰነ ጀምሮ ንዳዱ ይቀጥላል። ፀሐይ ባትጨልም አይገርመንም። እኔው አብረን እዛ ላይ ሲደረስ ማንን እንደነኩ ማወቅ አለባቸው። የተነካው ማን ነው የሚለው ነው። እኔ ኦርቶዶክስ ተዋሕዶ ቤተክርስቲያንን በመወከል አይደለም፣ የእግዚአብሔር ጥበባዊ ክንውኖችን እየተናገርኩ ነው ያለሁት። እንግዲህ በመስከረምና በመጋቢት ወር ነው 12 ያሉት። አሁን እንትን እንዳይሉን ጃንዋሪ እንዳይሉን በጃንዋሪና ጃንዋሪ ቀኑ 10 ሌሊቱ 14 ነው። እኩሌታ እንኳን እኩል የሚሆነው በመስከረምና በመጋቢት ነው። ይሄ ጥበባቸውን ካቆጣጠራቸው ከእኩል ተነስተው ሄዱና ወደ እኩል ይመጡና እንደገና እኩል ይደርሳሉ። መስከረም ብዙ ነው ለኢትዮጵያውያኖች ብዙ ነገር ነው። ምንድነው መነካካቱ በራሱ ለመነካካት ሲታሰብ ማንን እንደምንነካት ኦርቶዶክስን እየነካናት አይደለንም። በእርግጠኝነት የምናገረው መስከረምን መቀየር ማለት ዓለምን ማናወጥ ማለት ነው። የዓለምን ነውጥ ይዩት፣ ያድርጉትና መናወጥ ከዚህ ይቀጥላል፣ ግን አይሆንምና ነው። አይታሰቡም። መታሰቡ በራሱ ለሐሳብ መቅረቡ ራሱ ሞኝነት ይመስለኛል። አባቶቻችን ይህ የመስከረም ወር የተባረከ ነው ይላሉ። የመስከረምን ወር የዓመት መጀመሪያ የምናደርገው እኛ ብቻ አይደለንም፣ ግብጾችም ያደርጋሉ። የሚያደርጉበት ብዙ ምክንያቶች አሉ። ግብጾችን ብናይ አባይ ምን እያደረገ ይመጣል? እየጠራ ይመጣል። ብዙ ነገሮችም ይመጣሉ። እነሱ የሚፈጥሩባቸው ስሜት ደግሞ በኢትዮጵያውያኖች ላይ ይፈጠራል። መስከረም ሲመጣ አቤት እንቁጣጣሽ፣ እኛ ሕፃን ሆነን እንቁጣጣሽ ሲደርስ አበባየሁሽ ስለመባሉ ብቻ አይደለም። ክረምቱ አለቀ። ምን ይላሉ አባቶች? ቡሄ ከጠባ የለም ክረምት፣ ዶሮ ከጮኸ የለም ሌሊት ይላሉ። እንግዲህ ክረምቱ ምን እየሆነ ነው የሚመጣው? በዛ ላይ ደግሞ አበቦች የሚፈኩበትና በሰው ልብና ትንፋሽ ውስጥ የሚያሳድሩት እንደ ደራሲ ቢያስቀምጡት እንዴት ነው? እስቲ ባቸው ተክሎች ለምልመውና አብበው ስናያቸው እንግዲህ ይህንን ያበበ ዘመንና የሚያምር ጊዜ ነው። አበባየሁሽ ብለው ይሉ ነበረ። ትቆጣኛለች የእንጀራ እናቴ ብሎ ያስቀመጡት ለምንድን ነው የእንጀራ እናቷ የምትቆጣ? ይህንን ድንቅ ነገር እንኳን እንዳናረግ አትፈቅድልኝም፣ መፍቀድ አለባት ነው። ሌላ ነገር የለውም። ያረጀ ያፈጀ ታሪክ አይደለም። ብዙ ነገሮች አሉት ከመስከረም ጋር የተያዘ። እኔ አሁን እዛ ውስጥ ላልገባ እየተጠነቀቅኩ ነው። መስከረም ብዙ ምስጢራት አሏት። የመስከረም ምስጢራት መስከረምን የሚያጠፋው አይደለም። ስለዚህ ነው ዓለም ጃንዋሪ ላይ በጃንዋሪ ምንድነው ዓለም ምን እያጋጠማት ነው? በዓለም ላይ ከታህሳስ ጀምሮ በረዶ ነው አይደለ? እነሱ በበረዶ ነው፣ እኛ ደግሞ በለመለመ ነገርና ዓመታትን የምንቀበለው። ምን አንድ ያደርገዋል? ስለምንስ ይቀየራል? መቀየሩስ ምን አስፈለገ? መስከረምስ ምን ፈጠረ? ምን ተጽዕኖ አሳደረ? ምናልባት ከኦርቶዶክስ ቤተክርስቲያን ጋር ከሀገራችን ነባራዊ ሁኔታ ያስቀምጡት። ኦርቶዶክስ በከፍታ ላይ ነው፣ ማንም አያወደው፣ በእርግጠኝነት የምናገረው ነገር ግን
ውበትን ተፈጥሮን ለማድነቅ ቢመጡ መስከረም ላይ ያደንቁታል። ከዛ በኋላ የአደይ አበባ ይፈነዳል። ታዲያ ውበቱን እያየን እንዴት ነው ይህ ይቀር የምንለው? አህያ ገመዷን በጠሰች ቢሉ ማሰሪያዋን አሳጠረች ነው። በነኳት ቁጥር እኔ አባቶችን እያልኩ አይደለም ያልኩት፣ ሊቃውንቱን እያልኩ አይደለም፣ ቤተ ክርስቲያኗን እያልኩ ነው። ኦርቶዶክስ ተዋህዶ የኢትዮጵያን ኦርቶዶክስ ተዋህዶ ቤተ ክርስቲያን በነኳት ቁጥር የእሳት ማዕበል ከእንግዲህ ወዲህ ትተፋለች። ጻፉ፣ ታስምሩበት። የእሳት ማዕበል ነው የምትተፋው። የእሳት ማዕበልን ይቻሉት አጥፊዎቹም አስጠፊዎቹም። ስለዚህ እንዲህ ነው እንደዛ ነው ብዬ አላስቀምጥም። መስከረም ሌላ ነው። መስከረም ከየትኛው ወር ጋር ተጣላ? ከክፍታ ላይ ቁጭ አለ እንጂ መስከረም ያላሳየን የማናየው ነገር የለም። ወፎችን እናያለን፣ የመስከረም ወፍ አደዮችን እናያለን። እንትን ለምልሞ ውሃ ጠርቶ ሰማዩ ንጹህ ሆኖ እናየዋለን። ምን አጠፋ? እንደ ፈረንጆች በረዶ መዝነብ ነበረበት? እንደ ጃንዋሪ እንደሚሉት? ስለምን ተብሎ መነካት አስፈለገው? ስለምንስ ይሄ አርስት ተደርጎ ይነሳል? ምን ኦርቶዶክስ እኮ ከኢትዮጵያ ጋር እንጂ ከኦርቶዶክስ ቤተ ክርስቲያን ጋር የሚያይዝ እንቁጣጣሽ ዘመን መለወጫ ልክ ነው። ዘመን መለወጫ ለመንካት ከሆነ እሳት ውስጥ እንደገባች ቅቤ ይቁጠሩት። ኢትዮጵያ ካሏት ትልቁና ታላቁ ቅርስ ዘመን መለወጫና የራሷ የዘመን አቆጣጠር ነው። ይህ 7 ለምን ሆነ 8 ሆነ? 7 እና 8 ምስጢር አላቸው። 7 ሲደመር 8 15 ነው። 1 ሲደመር 5 6 ነው። ሰዋዊ ሰውነትን የሰው ቁጥር ነው። ሌላም ምስጢር አለው። ጥበብ እግዚአብሔር የሞላበት በፈረንጆች የዘመን አቆጣጠርና በኢትዮጵያውያን የዘመን አቆጣጠር መካከል 7 እና 8 ነው ያለው ልዩነት። ሁለቱን ስንደምራቸው 15 ናቸው። ዛጋም አልሄድበትም። ነገር ግን መስከረም ሊነካ የተፈለገው የኢትዮጵያን ዘመን አቆጣጠር ለማጥፋት ከሆነ ልክ ናቸው፣ ግን አያጠፉትም የኢትዮጵያን ዘመን አቆጣጠር። ምንስ ፋይዳ አለው? ፋይዳው ምን አገባን እኛ ፋይዳ ይሄን ይሰራል ያን ይሰራል አይመለከተንም። የኢትዮጵያን ዘመን አቆጣጠር ለማጥፋት ከሆነ እንቆይበት። ሩብ ዓመት ምስጢር ነው። ዛሬ ስንት ነው? 23 እስከ ነሐሴ እስከ መስከረም እስከ ጥቅምት 23 እንቆይበት። ከውሳኔው በኋላ መጀመሪያ ለመወሰን መንደርደሩን በራሱ ትልቅ ስህተት ነው። መስከረምም ለማጥፋት ማሰብ ትልቅ ስህተት ነው። እና እንግዲህ ድሮ ልጆች ሆነን ቃን ሰበስብና እንጫወትና ማታ ሲደርስ ይፈርሳል። አገር ግን በዚያ አትፈርስ። መልካም። ከቀረው ዓለም የዘመን አቆጣጠር ጋር የ7 ወይም የ8 ዓመት ልዩነት እየተፈራረቀ ይኖራል። በዚህ ደግሞ እኛ ወደኋላ ቀርተናል በአቆጣጠርና የዚህ ሚስጥር ምንድን ነው? ፈረንጆች እንቀድማለን ይላሉ። በሁሉ ነገር እኛ ነን ይላሉ አይደለም? እኛ ነን ሲሉ እኛነታቸውን ለማሳወቅ የኛን የዘመን አቆጣጠር ፈረንጆች የዘመን አቆጣጠር መቼ ጀመሩ የሚለውን ባህር ሐሳብ ላይ ይግቡና ይዩት። በማን የእድሜ ዘመን ሊቆጠር እንደተጀመረ በጁሌ በምናምን ቄሳ በምናምን ነው ይላል። እስቲ ያነቡት፣ ባህር ሐሳብን ያነቡት፣ የፕሮፌሰር ጌታቸው ኃይሌ መጽሐፍ ያነቡት። ነገር ግን የኛ 7 እና 8 ዓመት ወደኋላ ቀረስን። ወደኋላ አልቀረንም። ሳይሮጡ የሮጡት እነሱ ናቸው። አንድ ሰው ካልሮጠ አይደርስም አይደለ? እነሱ ሳይሮጡ ሮጠናል አሉ።
እኛ ደግሞ ሩጫውን በትክክል ሮጠናልና የኛ ዓመት ትክክል ነው ብለናል። ምሳሌ 2012ን እንያዘው። 2012 ፈረንጆች 2012 ዓለም ትጠፋለች የሚል ፊልም ሰሩ። 2012 ምንም የተፈጠረ ነገር የለም። ወደ ኢትዮጵያን 2012 ወይም 2020 ሆነ። 2012 ሆነ። እንዲያውም ከዩቲዩብ ላይ ያወጡት እንጂ አንድ እንትን የዓለም የዘመን አቆጣጠር ወደ ኢትዮጵያ ዘመን አቆጣጠር መመለስ አለባት ብላ አስቀምጣው ነበረ በ2012 ላይ። ይህ 2012 ማርሽ የተቀየረበት የማያ ካሌንደር ያበቃበት ዓለም ትጠፋለች ተብሎ የታሰበበት ዓለም ወደ አዲስ ምዕራፍ የተሸጋገረበት ነው። ይህ የሆነው ግን በእነሱ 2012 ሳይሆን በኢትዮጵያውያን 2012 ነው። ይሄንንም እንዲፋቅ ይፈልጋሉ። 2012 የሚል ፊልም ሰርተዋል። እዩት። እንደገና 2020 ብለዋል፣ 2020 ብለዋል። ነገር ግን እውነተኛው 2020 2012 ሆነ። ዓለም ብዙ ነገሮቿ መስቀልቅል ያለው ከ2012 ነው። ኮሮና የመጣው 2013 ነው። ልብ በሉ። ከዛ በኋላ ነው ዓለም እርጋታ የነበራት ዓለም መተራመስ የጀመረችው። ከ2012 በኢትዮጵያ ላይ በላሊበላ ያውም እኮ የሚገርመው ደግሞ በላሊበላ አናት ላይ ነው ፐርፐንዲኩለር ላይት ፎርም ያደረገው 2012 ላይ። ወሩን መስከረም 5 መሰለኝ እንትና ሰኔ 5 ነው። 5 የራሱ ሚስጥር አለ። ሰኔ ደግሞ 10ኛ ወር ነው። 10 ሚስጥር አለ። ኢትዮጵያውያን ፍጹም ቁጥር ይሉታል። በኢትዮጵያውያኖች ደግሞ ሰኔና ሰኞ ዘንድሮም ገጥሟል አይደል? በአጋጣሚ ሆኖ የሰኔና የሰኞ ጉድ እንደው ጉድ ሳይሰማ መስከረም አይጠባም ይላሉ አባቶች። ጉድ ልንሰማ ይሆን? እግዚአብሔር እዛ ሰው ይበላል። ስለዚህ 2012 ሰኔ 5 ላይ የተደረገው የፀሐይ ግርዶች ብዙ ነገሮችን በዓለም ላይ ፈጥረዋል። ከዛ በኋላ ዓለም ያንም የመጨረሻውን ወጀቧ እንትን እያለ ነው። ስለዚህ ነው ይህንን ታሪክ እነሱ የነሱን ዘመን አቆጣጠር ወደኛ ሊቀይሩ ይፈልጋሉ። እኛ ደግሞ የራሳችንን መግደልና ማጥፋት እንፈልጋለን። ማያዎች 12 ወር ነው። ጳጉሜ 3 አላቸው። ጳጉሜ የሚል 13ኛ ወር አላቸው። ጳጉሜ የሚለው እንትን ቁጥሩ እንትን ጽሁፉ ይሄ እስቲ እንትን ፒራሚዶች ላይ ጳጉሜ የሚል ጽሁፍ ሁሉ አለ። ምን ማለት ነው? ይህንን ታላቅ ነገር ነው መደምሰስ የተፈለገው ነው። እኛነታችንን ማጥፋት ነው የተፈለገው። ህብረ ቀለም ስላለን አንጠፋም። የሚገርመው ደግሞ ያልኩት ህብረ ቀለም ነው። ኢትዮጵያውያኖች አበቦች ነን። ይህንን አበቦች መሆናችን ግን ለዓለም ደስታ አይሰጠውም። በተለይ ለሀያሎችና ለምዕራባውያን መሪዎቻችንና ባለስልጣኖቻችንን በራሳችን ላይ ዱላ እንዲያነሱ ያደርጋል። ሰው አሁን እኮ የዚህ መስከረም የዘመን ጉዳይ እኮ የምዕራባውያኑ አጀንዳ ብቻ ሳይሆን አሁን ከውስጣችን የወጣ ሐሳብ አላዋቂዎችን ተዋቸው አልኩ እኮ። እነሱም የነዛ ተጽዕኖ ኖሯቸው ነው። አወቅን ብለው በፊደል ቆጠራና በድግሪ ቆጠራ አይደለም ማወቅ በጥበብ ነው። ጥበብ ደግሞ እግዚአብሔርን መፍራት ነው። እግዚአብሔርን በመፍራት ደግሞ የሰው ልጅ ኃይል ያደርጋል። ይሄ ነው። ምን ተነሱ? ምን ከኛ ውስጥ ያሉት እኮ የኦርቶዶክስ ዘመን አቆጣጠር የኦርቶዶክስ ቤተክርስቲያን ነው አሉ። እንግዲህ የኦርቶዶክስ ቤተክርስቲያን መቼ ተመሰረተች? ይሁት ወደኋላ እኛ አንድ ብለን የጀመርነው ከክርስቶስ ልደት ጀምሮ ነው። የዛን ጊዜ ኦርቶዶክስ ቤተክርስቲያን አለች ብሎ ሊሉ ነው?
ዓመተ ዓለምና ዓመተ ምሕረት የተባለው ከመቼ ጀምሮ ነው? ነገር ግን እግዚአብሔር ያለ የነበረ የሚኖር ስለሆነ እያስተካከለ ጥበብን ለጥበበኞች እየሰጠ እዚህ ዘመን ላይ አድርሶናል። ክብር ለአጋዕዝተ ዓለም ሥላሴዎች። ስለዚህም ነው እንጂ መስከረም ለኦርቶዶክስ እንዴ ልምላሜው ለኦርቶዶክስ ብቻ ነው። ዝናብ አልቆ ፀሐይ መሆኑ ለኦርቶዶክስ ብቻ ነው? ለመላው ኢትዮጵያውያን ነው። እዚህ ጋር ዘመን ብሔር የለውም፣ ሃይማኖት የለውም። ዘመን ነው፣ የእግዚአብሔር ዘመን፣ የእግዚአብሔር ዘመን። የእግዚአብሔር ዘመንን ግን ማንም የሚጨምረው የሚቀንሰው አይችልም። የእግዚአብሔርን ዘመን መቀነስ አይቻልም፣ መጨመርም ማሳነስም አይቻልም። ጠቢበ ሊቃውንት ጥበባቸውን ያስቀመጡበት ነው። እንዲህ አይነት እሳቤዎች የዘመን ፍጻሜ መጀመሪያ ናቸው ብለን ልናነሳቸው እንችላለን። ምናልባት አሁን አንድ አላዋቂ ምሁራኖች ወይም አላዋቂ ጠቢባን ያለ ጊዜው ጊዜ ይሁን ብለው ይሮጣሉ። አውሬው ይላሉ፣ 666 ይላሉ፣ ምናምን ይላሉ ምናምን። ዘመኑን ከእግዚአብሔር የመጨረሻውን ዘመን ከእግዚአብሔር በስተቀር የሚያውቃት ማንም የለም። ነገር ግን ምልክቶች ይታያሉ አለ እንጂ ሆኗል አላለም። አሁን ስንዘራ ስንዴ ብንዘራ መጀመሪያ ማብቀሉን ምንድን ነው የምናየው? እናያለን አይደለ እንዴ? ቀስ እያለ ነው እያደገ የሚሄደው። ምልክቶቹ ናቸው። ከምልክቶቹ በኋላ ሊመጡ የሚችሉትን ነገሮች ዮሐንስ ራእይን ማንበብ የሚችል ትውልድ ስለሆነ ዮሐንስ ራእይን ጥንቅቅ አድርጎ ያንቦ ይየው። ብዙ ሚስጥራት አለው። ዮሐንስ ራእይንም እንደ ፕሮቴስት እያደረጉ ካነበቡ ችግር ነው። እሱም ሌላ ችግር ነው። እና ይህንን ይመስላል እንግዲህ ኦርቶዶክስ ቀደምት እና የጠራች ሃይማኖት ነች። በተለይ ለኢትዮጵያ ብዙ ነገሮችን አበርክታለች። ይሄ ግልጽ ነው። ከዚህ አኳያ ደግሞ ተጽዕኖዋ የጎላ ሊሆን ይችላል ባደረገችው አስተዋጽኦ መሰረት ነው። ግን አንዳንዶች ደግሞ ኦርቶዶክስ ሌላውን ሃይማኖት በድላለች ብለው የሚያነሱት ሐሳብ አለና ለዚህ ምን ምላሽ ይሰጣሉ? እኔ የምለው እንደው እኔ ታስሬ ነበር። አጠገቤ ሙስሊሞች፣ ክርስቲያኖች ነበሩ። እውነት ነው የምለው ለኛ ለሙስሊሞች ደውላችሁ መጠየቅ ትችላላችሁ። ለሙስሊሞች በዓል ነበረ ከፋሲካ በኋላ። ይህንን አክብሩ ብዬ ሰጥቻቸዋለሁ። ካለችኝ ትንሽ ነገር ጋር ደውሎ መጠየቅ ይቻላል። እዛ ጋር ሙዲ አብዶና ብቻ ወደ 4 ሙስሊሞች ነበሩ። ታዲያ ለምን ለነዛ ወንድሞቼ በዓላቸውን እንዲያከብሩ ለምን አደረኩኝ? ለምን አሁን ተጽዕኖ አሳደረች በሚለው የተነሳ ነው አረኩኝ። ደውሎ ማጣራት ይችላል። ስልካቸውን ልሰጥ ይችላለሁ። አሁን ደውላችሁ ማጣራት ትችላላችሁ። ይሄ ማለት ጥላቻ ለመፍጠር የተካሄደ ርቀት ነው። ቅድም ነገር ያለው ኢትዮጵያውያን አበቦች ናቸው፣ ህብር አላቸው ነው እያልኩ ያለሁት። ይሄ ከእምነት ጋርና ከዘር ጋር የሚያያዝ አይደለም። ጉራጌው ጋር ብትሄዱ፣ አማራው ጋር ብትሄዱ፣ ትግሬው ጋር ብትሄዱ፣ ኦሮሞው ጋር ብትሄዱ ህብረ ብሔር ነው። አንዱን ከአንዱ ኢንተግሬት ማድረግ አይቻልም። መነጠላችንም 5 ሰዎችን ብናቆማቸው ገሌ ነው ብለን ዘርና ብሔርን ሃይማኖትና እምነትን መለየት አንችልም። ይሄ ነገር የተፈጠረው ይችን ሀገር ለመበታተን ከሚፈልጉ ከሚመጸወቱ አዋቂዎች ሊሆን ይችላል። እንግዲህ ልቦና ይስጣቸዋል። ተምረናል ብለው አውቀናል ብለው ወረቀቱንም ይዘውታል። ስለዚህ እንግዲህ
ምን ይላሉ? የሰው ሲያልቅ የእግዚአብሔር ይጀምራል። በእርግጠኝነት የምናገረው እግዚአብሔር በዝምታው ውስጥ ያለ ይመስላልናል እንጂ እግዚአብሔር አይኖቹ ከማየት ጆሮቹ ከመስማት ተቆጥበው አያውቁም። ነገር ግን እግዚአብሔር በዝምታ ሆኖ ይሰጠናል ጊዜን በጊዜ እንደ ጊዜ መጠቀም ሳንችል ጊዜውን ይቆርጠዋል። ይሄ ኦርቶዶክስ ተጽዕኖ ቢሉ ለምን ለኔ ሄጄ ለምን ለወንድሞች ማድረግ አስፈለገ? ሄዱ ጠይቁ፣ ደውሉና ነገ በዓላቸው ነው ሲባል እኔ ዛሬ ዳቦ ማድረግ የሚገባችሁን አድርጉ፣ ይሄ ለእናንተ ብያልኩ። የታሰርኩበት እስር ቤት መጠየቅ ይቻላል። ይህ ማለት ምን ማለት ነው? አብረን አይደለ ጎረቤት ምናምን ሆነን የምንኖረው? ይህንን ለማጥፋት ፍቅርን ለማጥፋት ፍጹምና ቅንነትና ሩሩነት ነው። ማንም አያጠፋውም። እግዚአብሔር ነው። ማንም እግዚአብሔርን አይቀይረውም። ስለዚህ ይሄ የኦርቶዶክስ ተጽዕኖ ምናምን የሚባለው እኔ እንጃ። አንዳንዴ የሰው የለውም ሞኝ ይላሉ፣ የሰው የለውም ተላላ። ግን ወዴት ልንሄድ ነው? ወዴት እንድንሄድ ተፈለገ? ምንድነው እዚህ ውስጥ ያለው ጭቃ ውስጥ ያለው ሾክ ምንድነው ነው ቁም ነገሩ። ጭቃ ውስጥ ሾክ ብንደረድር ያ ሰው ሊረግጠውና ሊወጋው ይችላል። ምንድነው ከዛ በኋላ ምንድነው የታሰበው? ምንም ይታሰብ። እግዚአብሔርን መቀየር አይቻልም። እግዚአብሔር ነውና። እንግዲህ ኦርቶዶክስ መልካምነትን፣ ቅንነትን፣ ፍቅርን፣ ይቅርታን የምትሰብክ እንደሆነች እንደ እምነቱ ተከታይ እረዳለሁኝ። ነገር ግን በኦርቶዶክስ ቤተክርስቲያን ላይ ብዙ ነገሮች ይደረጋሉ፣ ብዙ ነገሮች ይነሳሉ። ኢቭን እኔ አሁን በመሰራበት ቻናል ላይም ከሌሎች እምነት በኩል የሚነሱ አንዳንድ ነገሮች አሉ እና ለምንድን ነው የኦርቶዶክስ መምህራን ወይም አባቶች በቂ ምላሽ ወጥተው መስጠት የማይችሉበት ምክንያት ምንድን ነው? እርሶስ በዚህ ላይ ምን አተያያሉት? አላዋቂን አላዋቂ አትለውም። አላዋቂ ነው። አላዋቂ ነው ብትለው አላዋቂ ነው ብትለውም አላዋቂ ነው። ለምንድን ነው አላዋቂን አላዋቂ የምለው? በመጀመሪያ ደረጃ ላይ የፈለጉትን ይበሉ፣ የፈለጉትን ይናገሩ፣ ያሉትን ያደርጉታል። በመጀመሪያ ደረጃ ያሉትን ለማድረግ ይሮጣሉ። ሳንሆን ሆነናል እኮ ማለት አንችልም። የሆነውን ነው ሆነናል ብለን የምናስቀምጠው። ዛሬ እግዚአብሔር ባይፈቅድልኝ እዚህ ሰዓት ከናንተ ጋር ባልተገኘው ነበረ። እግዚአብሔር ስለፈቀደ የዛሬን እድሜ ቸርነት የባህሪው የሆነ እግዚአብሔር ቸርነት የባህሪው ስለሆነ ለዚህ ሰዓት፣ ለዚህ ደቂቃ፣ ለዚህ ሰኮንድ አድርሶኛል። ክብር ምስጋና ለሱ ይሁነው። የእግዚአብሔርን ቀን ማንም አያሳጥራትም። ተነስተው ቢሉ ዓለም ያደነቀውን እንዴት ነው እኛ የምናዋርደው? ዓለም የተቀበለችውን እኛ እንዴት ነው የማንቀበለው? እና ስለዚህ አላዋቂነት መጨረሻው አላዋቂነት ነው አይደል? ምንድነው እኔ እዚህ ጋር አስረግጬ እንደ ኃይለ ቃል ማስመር የምፈልገው ለዚህ ቤተክርስቲያን ልንቆረቆርላትና ልንቆምላት ከመቼውም ጊዜ ይገባል አሁን ላይ ለማለት ነው። እስቲ ቆይ አንድ ጥያቄ ልጠይቅ። ለእግዚአብሔር መቆርቆር እንችላለን? ለእግዚአብሔር ልንቆም እንችላለን? እግዚአብሔር አቁሟታል። ማንም አያፈስም። ልንቆርቆርላትም አንችልም። እግዚአብሔር አለና እኛ ተቆርቆረን የማንፈጽመውን ነገር እግዚአብሔር ሲፈጽም እናያለን። እኔው እኮ እያልኩኝ ነው። እኔ ተነስቼ ያለችኝ ቤተክርስቲያን አቃጥልጠላችሁ፣ ክርስቲያኑን አቃጠላችሁት። እግዚአብሔር ለቤተክርስቲያኑና ለክርስቲያኑ የለም እንዳለ። ግን የእግዚአብሔር ሁሉ ጊዜ የሰው ልጅ የሚያስፈራቸው
የእግዚአብሔር ዝምታ ነው። ዝም ብሎ ኃይል ሲያወጣ የዛን ጊዜ ነው። ዝምታውን ነው መፍራት ያለብን። የእግዚአብሔር ዝምታ ነው የሚያስፈራው። የእግዚአብሔር ዝምታ ድምፅ ሲኖረው ማንም አይችለውም። ይህ ለመንቆርቆር አታፍርሷት። ምንድነው ሁሉም ሌባ ሁልጊዜ ለመስረቅ ይሮጣል አይደለ? አትስረቅ ቢሉ ነገም ሊሰብክ ይችላል። ልንቆምላት በምን ደረጃ ነው የምንቆምላት? ቤተክርስቲያኑ ኃይል ማድረግ አቅቷት ልንቆረቆርላት ስለነኳት የሚነኩት ምን እንደሚደርስባቸው አይተናል፣ እናውቃለን። የነኳት ምን ደረሰባቸው እናውቃለን፣ አናውቅም? ሄዱና አጣርሲ ያደረጉባት ምን ያህል ደረጃ ላይ እንደደረሱ ኢንተርቪው ያደረጋችሁ ነው አይደለ? አቃጠሉ የተባሉት ወይም እንዲያደረጉ የተባሉት ምን ላይ ናቸው? ለልጆቻቸውስ ምን ትተዋል? ገብቷል? ምንድነው ባለቤት ያቀለለውን አሞሌ አይቀበልም ባለዳ። ኢትዮጵያውያኖች እርስ በርሳቸው ተከባብረው ተፈቃቅረው ሊኖሩ ግድ ይላል። ሌላ ቅስቀሳ አይደለም። ተፈቃቅረው ሊኖሩ ግድ ይላል። አንዱ አንዱን አክብሩ። እኔ አንተን ወደ እኔና አልልም፣ አንተም እኔን ወደ አንተና እንድትለኝ አልፈልግም። እኔ ግማምነው ነው፣ አንተ ምታምነው ነው። ፔሬድ እዛ ላይ ይቆማል። በግድ አንዱን ወደ አንዱ መሳብ፣ አንዱን ወደ አንዱ መጎተት አይቻልም። ኦርቶዶክስ ኑ፣ ክርስቲያኑ ኑ ተጠመቁ፣ ወይም ደግሞ ሙስሊም ሆኑ። መጀመሪያ ሰው የሚፈልገውን እግዚአብሔር በልቦና ያለውን ተቀብለዋል። ፔሬድ እግዚአብሔር ነው ብሎ የተቀበለውን እንደ እግዚአብሔርነቱ ይቀጥልበት። ለምን ማጥፋት? ለምን መግደልስ አስፈለገ? እኛ ልንቆረቆርላት ልንቆምላት፣ እግዚአብሔር ይቆምላት። ነገር ግን እንደ ሰው ስናየው ኧረ እባካችሁ አትግደሉን ይላሉ። ይህ ማለት እኮ አንድ ራሔል ናት አይደለ? የራሔል እንባ ነው እስከምን ተሰማ የሚሉት፣ እስከ ራማ ተሰማ። የአንድ ራሔል እንባ ነው እስራኤልን ነፃ ያወጣው። የአንድ ራሔል እንባ። አንድ ራሔል የለችምን? ተውት የበቁ አባቶችን። የአንድ ራሔል እንባ አልፈሰሰምን? የአንድ ራሔል ደም አልተንጠባጠምምን? ይህንን ለእግዚአብሔር እንተውለት፣ የእግዚአብሔርን ምላሽ እንር። ነገር ግን መደመር እንዳይሆን ነው የምፈራው። ግልጽ ነው አባባሌ። ከአንዱ ጋር መታጀብ፣ ከአንዱ ጋር መሄድ። እነዚህ ሲሮጡ አብሮ መረጥ፣ እነሱ ስለ ጮሁ መጮህ አይደለም። ኃይል ማድረግ የሚችሉ ሊቃውንቶች አለን እንበል፣ ብዙ ነገር አለ። ነገር ግን ለምንድን ነው እግዚአብሔር ዝም ያለው? እግዚአብሔር ዝምታ ውስጥ እኛ ምን አስጮኸን? እግዚአብሔር ዝምታ ውስጥ ለምን ይጮሃሉ ሰዎች? እስቲ ጮኸውስ እግዚአብሔርን ከዝምታው ሊያነቁት ነውን? እግዚአብሔር ካልተነሳ የሰው ልጅስ ሊቋቋም ነውን? እስቲ ስንት ጊዜ ከኢህአዴግ ወደዚህ ስንት ጊዜ ሰላማዊ ሰልፍ ተወጥተዋል። በምዕራባውያን ደጅ፣ በአሜሪካ ደጅ ምን ፈጠሩ? ምንም። እኛ አንድ ሱባኤ ብንይዝ የምንፈጥረውን እናውቃለን። ክብር ለእግዚአብሔር፣ ክብር ለአጋዕዝተ ዓለም ሥላሴዎች። የያዙ ከሚጮሁ ሱባኤ ከሰልፍ ከሚወጡ እንቁም ከሚሉ ሱባኤ የያዙና ለአምላካቸው ይጮሁ። አምላክ ምን ያህል እንደሚሰማ ያውቃሉ፣ ያዩታልም። እግዚአብሔርን በእርግጠኝነት እግዚአብሔርን አየሁት፣ እስር ቤት አየሁት፣ ቤቴ አየሁት። ክብር ለሥላሴውን። እኔ ሙስሊሞች እንዲፈቱ ያደረኩትን ጥረት ሙስሊሞቹ ራሳቸው ይነግሯቸዋል። ይሁት ደውሉና ጠይቁ፣ ሰጣችኋለሁ ስልክ። ክርስቲያኑንም በጸሎት ሙስሊሙንም በራሱ እንዲሄድ ምን ያህል ነበረ። ይህ ነገር ነው
እንዲጠፋ የተፈለገው፣ ህብር እንዲጠፋ ነው የተፈለገው። ምንም የምለው ነገር የለኝም። የኔ የምለው ነገር የእሱን መንካት የለበት፣ የኔ ነው። እሱ ነው። አንድ ጓደኛዬ አብረን መምህር ነበርን አንድ ቦታና የሰውን አፍንጫ አትንካ ይለኛል። በፊት እንደው ዝም ብዬ ነበር የማስበው። አሁን ሳየው አፍንጫ ውበት ነው፣ አፍንጫ እስትንፋስ ነው፣ አፍንጫ ሁሉ ነገር ነው። ኦኬ አሁን ማገናዘብ የጀመርኩት ይነግረኛል። የሰውን አፍንጫውን ብንነካ ውበት የሚለካው በአፍንጫ ነው እንደሚሉት አይደለም። ብቻ ያው ውበት ሰውነት በራሱ ውበት ነውና እስትንፋሳችን አፍንጫችን ነው። ለምንድን ነው አፍንጫን መንካት የተፈለገው? እና ያ ነው እንግዲህ እግዚአብሔር ፈቅዶና ወዶ ለዚች ቀን፣ ለዚህ ሰዓት፣ ለዚህ ደቂቃ፣ ለዚህ ሴኮንድ አድርሶናል። ፍቃዱ ቢሆን ደግሞ የትንሣኤዋን መስከረም ያሳያል። እንግዲህ መምህር ሰለሞን ጊዜዎትን ብዙ ወስጃለሁኝ፣ ግን ወደ ማጠቃለያው እየገባን ስለሆነ አንድ ጥያቄ ላንሳና ወደዛው ልግባ። ብዙ ጊዜ ንጉሥ ከኤረር ይነሳል የሚል አባባል ይሰማል እና ተደጋግሞ ንጉሥ ቴዎድሮስ ይመጣል ይባላል እና እስቲ ከዚህ እንደርደር። እስቲ ምንድን ነው ኢትዮጵያ ከ15ኛው ክፍለ ዘመን በኋላ ብዙ ነገሮች ነው የሆኑት። የነገስታት ሽኩቻ፣ የመንግስታት ሽኩቻ፣ ብዙ ነገሮች ነግሳለሁ፣ አንተ ትነግሳለህ ሽኩቻ፣ እርስ በርስ ውጊያና እንትኖች ያካሄዱት ከ15ኛው ክፍለ ዘመን በኋላ ባለው ታሪክ ውስጥ አንዱ ይነግሳል፣ አንዱ ይተካል፣ አንዱ ይነግሳል፣ አንዱ ይተካል እና ጥሩ ጉዞ ነበረ። ከ15ኛው ክፍለ ዘመን በኋላ እዛ ጋር የቆመችው ኢትዮጵያ ከመቅጽበት እዚህ ዘመን ላይ ቴዎድሮስ ሳልሳዊ ቴዎድሮስ የሚሉት ጋር ትመጣለች። ምናልባት አሁንም እንደዚህ ስንል አሁንም ከኦርቶዶክስ ጋር መያያዙ አይቀር ነው። ይህ ድርሳነ ዑራኤል ዘጥቅምት፣ ድርሳነ ዑራኤል ዘመጋቢት፣ ገድለ ሙሴ፣ ገድለ ፊቅጦር፣ ትንቢተ ሳቤላ፣ አባ ጊዮርጊስ ዘጋስጫ እነኛ ላይ ብዝዝ ስለ ቴዎድሮስ ተቀምጧል። ደገኛውና መልካሙ ንጉሥ ይላል። እንዲያውም አንዱ ጋር ሲያስቀምጥ እንኳን የሰው የእንጨት ጠማማ አይቆይለትም ብለው ይላሉ። ቴዎድሮስ ከየት ይመጣል የት ይነሳል? በእርግጠኝነት የምናገረው ዘመን ውስጥ ገብተናል። ነገር ግን ይህ ከመሆኑ በፊት ብዙ ነገሮች ሆነዋል። አሁን ለምሳሌ የእውነት ስንናገር አዲስ አበባ አልጸዳችም ማለት አንችልም። ጸድታለች። የጸዳችው በብዙ ነገር ነው። በሰው ጸዳች አላልኩኝም። ሰው አይጸዳማ። ሰው ነው፣ ሰው አይጸዳም። አዲስ አበባ የነበራት የበፊት ያገጽታዋ ተቀይረዋል። እንዲያውም ለሚመጡት እስከሚገርማቸው ጊዜ ተቀይረዋል። እንደ አዲስ አበባ መቀየር ሰው ውስጥ ተቀይረዋል ወይ? ከዛስ የተነሳው ሰው ህይወቱን መግራትና መምራት የሚችልበት ደረጃ ላይ ደርሰዋል ወይ? ከዛ ጋር ተጓዳኝ ሊጓዝ የሚገባቸው ነገሮች አብረው ተጉዘዋል? አልተጓዙም። አዲስ አበባ ጸድተዋል? ጸድተዋል። አዲስ አበባ ቆንጆ ሆኗል? ቆንጆ ሆኗል።
እዛ ጋር ለዚህ ምንም ኮምፕሮማይዝ የምናደርገው ነገር የለም። ተሰርቷል፣ ተሰርቷል። ነገር ግን ህብረተሰቡ አሁን ያነሳሁት ከቴዎድሮስ ጋር ያይዤ ነው እና ይሄ ዘመን በተለይ ለሊቃውንቱ ብተውላቸው ይችላል። አመድ ከዘነበ 70 ዓመት በኋላ ይላል። አመድ ከዘነበ በኋላ 70 ዓመት ላይ ይህ ንጉሥ ይነግሳል ይላል። አመድ ዘነብ ጅራታማ ኮከብ ከወጣም ይላል። ጅራታማ ኮከብ የወጣበትን ጊዜ ማየት ይቻላል። በዚህ ጊዜ ጅራታማ ኮከብ ሞቷል። አመድ ዘነበ የሚባለው የመከራ ዘመን ማለት ነው። አመድ የሚሆኑ ሰዓት ተቀጣጥሎ ነው አይደል? ከዛ በኋላ ወደ ምን ይቀየራል? ወደዛ። ስለዚህ ሳልሳዊ ቴዎድሮስ አይነሳም፣ ይነሳል በቅርቡ። ማስቆም እንችላለን? አንችልም። ዓለምም አትችልም። ዓለም እየራደች ያለችው እሱን ለማቆም ነው። ያውቁታል፣ ሊቃውንቱም ያውቁታል፣ ምዕራባውያንም ያውቁታል፣ ሁሉም ያውቁታል። እኔ አንድ ጊዜ 1832 አንድ እንግሊዛዊ ጸሐፊ የጻፈውን እንትን አንዷ ሴንድ አድርጋልኝ ነበረ። እዛ ላይ ግን ምንድነው ይህ ቴዎድሮስ ሲነግስ እኛስ ምን እንሆናለን የሚሉ ብዙ ጥያቄዎች ሊነሱ ይችላሉ። እሱ እንግዲህ የእግዚአብሔር ስራ ስለሆነ እግዚአብሔርን ይጠይቁት፣ እኛን አይመለከትንም። እንግዲህ ንጉሥ ከእንግዲህ ወዲህ አይመጣም፣ ንጉሥ ናፋቂዎች ሊሉ ይችላሉ። ንጉሥ እኮ የተሾመው በእግዚአብሔር ነው መጀመሪያ አይደለ እንዴ? ሰው ነው እንዴ ንጉሥን የሾመው? ንጉሥ ሽሙልን አለው፣ እግዚአብሔር ሾመ። ቀጠለ። እግዚአብሔር እየሾመ ነው የቀጠለው። እግዚአብሔር እየቀባ ነው የቀጠለው። በእግዚአብሔር እየተቀባ ነው የቀጠለው እንጂ ሰው ዘመንኛ ግን እርስ በርሱ እኔ ልንገስ አንተ ትነግስ፣ እኔ በፖለቲካ ላሸንፍ እያለ ነው እየተነጋገሰ ያለው። መሪዎች ነገስታት አይደሉም ማለት አይደሉም። ህጋዊ ናቸው፣ ህጋዊ አይደሉም ነው የሚለውን ጥያቄ በእግዚአብሔር ዘንድ በህግ የሚፈጸም በስርዓት ነው። እግዚአብሔር ልብን ሱባኤ ጳጳስ እንኳን እኮ ለመሾም ሱባኤ ተይዞ ነው፣ ዕጣ ተጥሎ ነው። ንጉሥን እኮ ለመቀባት ቤተክርስቲያን ብዙ ስርዓት አላት። እንግዲህ ይህንን ስርዓት ተከትሎ የሚመጣ ቴዎድሮስ አለ። የኦርቶዶክስ ነው ካላሉት በስተቀር ድርሳነ ዑራኤል ዘጥቅምት አሁን የተጻፈ አይደለም፣ ቆይቷል። ዘመጋቢት ራጉኤል ምንድን ነው እዛ ላይ የሚለው? ቴዎድሮስ ንጉሥ ከኤረር ተራራ ይነሳል ተብሎ ነው የሚታሰበው። ከኤረር ታች ቴዎድሮስ የሚባል ቤተክርስቲያን አለ። አሁን ስለዚህም ስዝልን መጣ ነው። ቴዎድሮስ ስለሚባለው ንጉሥ ከዘጥቅምት ከ25 ጀምሮ እስከ 40 ምናምን ድረስ ስለ ንጉሱ አመጣጥ ምን እንዳለ ከኋላ ጀምሮ እገሌ ይነግሳል እያለ ድርሳነ ዑራኤል ዘጥቅምት ያስቀምጣል። ስለ ንጉሱም ቴዎድሮስ እያለ ነው የሚያስቀምጠው። እሱን ይዩት፣ እኛ በስፋት እንመጣለን። ገድለ ፊቅጦር ላይም አሁን ገድለ ሚናስና ገድለ ፊቅጦር ላይም ገድለ ፊቅጦርም እንደዛው ያስቀምጠዋል። ገድለ ፊቅጦር ተአምሩ ላይ በደንብ አድርጎ ያስቀምጠዋል። ስለ ቴዎድሮስ ተብሎ ምን ዝርዝሩን የሚያስቀምጠዋል ከሰዓት አኳያ። ገድለ አቡነ ሙሴ ላይም እንደዚሁ ያስቀምጠዋል። እዚህም ጋር ተአምር አንድ ላይ ይህንን ሁሉ ነገር ያስቀምጠዋል። እዚህ ጋር ራጉኤል ላይም ዘመጋቢት ያስቀምጠዋል። ትንቢተ ሳቤላም ያስቀምጠዋል። 4-5 መጽሐፎች አሉ ስለ ቴዎድሮስ የሚያወሩ። አሁን ቴዎድሮስ እኛ ስለፈለግነው ሳይሆን በእግዚአብሔር የሚሾም የእግዚአብሔር ሰው ነው። ባጭሩ ስናስቀምጠው ዝርዝሩን አስቀምጠዋለሁ። ዝርዝሩን ሳስቀምጠው ብዙ የሚያማቸው ሊኖሩ ይችላሉ። እኔ ስለሚያማቸው ተዋለው ማለት አይደለም። ነገር ግን በዝርዝር ለማስቀመጥ ሰፋ ባለ ሁኔታ መሄድ ይገባናል። ራሱ የቴዎድሮስ አንድ ፕሮግራም ብንሰጠው የማያልቅ ነው። ጥሩ እንግዲህ ካለን ጊዜ አኳያ በቀጣይ የምንመለስበት ይሆናል። እንደ መውጫ ግን አንድ ጥያቄ ላንሳና በዚሁ እንቋጫለን።
ቀደም ሲጠቅሱልኝ የረር ተራራ ቴዎድሮስ የሚል ቤተክርስቲያን አለ ብለዋል። ባለሳሳት ከተወሰኑ ዓመታት ቀደም ባለው ጊዜ ውስጥ ቴዎድሮስን አውጡ ተብለው እዛ ገዳም ድረስ ሄዶ ፈተናዎች እንደደረሱ በተወሰነ መልኩ የሰማሁት ነገር አለና እስቲ ስለሱ ጥቂት ብለውኝ በዚሁ እንቋጭ። ጠዋት 16 ሰዓት ነው ከባታ የተነሳ ነው የረር ባታ። ቴዎድሮስ ቤተክርስቲያን ደረስን። ስለ ቴዎድሮስ እዛ ጋር የሚቀመጡ ማናቸው ሁለቱ መንግስት አብርሃ ጽባ ያሳነጹት ቤተክርስቲያን ቴዎድሮስ ከዚህ ይወጣል በሚል በቴዎድሮስ ስም ነው ያለው ቤተክርስቲያኑ። ቤተክርስቲያኑ እሱ በዓል ነበረ። ጥምቀት ባለፈ በስንተኛው ቀን በዓል ነበረ። አከበርንና እንትን እንይዞን ነው የረር ነው ይዞን ነው። እንግዲህ የረርን እንደዚህ ለመዞር የሚገርም መንፈሳዊ ህይወት ያለበት ነው እና የአዋፍ ዝማሬ የምታያቸው አራዊቶች ምንም እንትን የሚሉ የሚያማምር ነገር ነው ያለው እና እውነትም ቴዎድሮስ ከዚህ እንትን ጋር ይወጣል የሚለውን ነገር ማመንምና ማወቅም ስለነበረብኝ ዞሬ አይቼዋለሁ። እንደዚህ በተራራውን ጠዋት 11 ሰዓት ነው 10 ሰዓት ተነሳን። ማታ እንዲህ ተራራውን ዞረን ስንመጣ ማታ 2 ሰዓት ነው የገባነው። እዛ ውስጥ ስውራን አባቶች አሉ። ብዙ ተአምር አለ። አንዳንድ ጊዜ እዛ ጋር ልናምነው የማንችላቸው ብዙ ነገሮች አሉ። ምናልባት መታመን የሚችል ነገ አዲስ አበባ ላይ ንፋስ ይነፍሳል ብሎ ሜትሮሎጂ አይናገርም። ንፋስ ነፍሶ እንደዚህ ያደርጋል ብሎ አይናገርም። ይሄ ነው እኔ ነገ እሑድ ጠብቁ ብሎ እኛ የተኛንበትን በር ነው የበረገደው። ጠይቋቸው ነገ ይሄን የሆነ ነገር ታምርታ ያላችሁ ተብሎ እዛ ሄዳ ነው አለ የሆነ ነገር ብዙ አለ። ነገ 4 ሰዎች ይፈታሉ ተብሎ ይሄ መጠንቆል ከሆነ እዛ ሶራይት ጥንቆላ ማወቅ ከሆነ እኮ ጥሩ ነው ይጠቅመናል። እና እነዚህ ነገሮች አሉ። አሁንም ስለ ቴዎድሮስ ሁሉም ሰው ስሙን ቴዎድሮስ ከማድረግ አፄ ቴዎድሮስም ቴዎድሮስ ለመሆን ስማቸውን ከቴዎድሮስ ጋር ያይዘውታል ብለው ይላሉ። መንግስቱ ኃይለ ማርያምም ቴዎድሮስ የሚል ነገርን አምጥቶት ነበረ። ሌሎቹም ግን የቴዎድሮስ አመጣጥና ሁኔታ የተለየ ነው። አሁን ዓለም የገባችበት ወጀብ የቴዎድሮስ ማዕበል ነው። ዓለም የገባችበት ወጀብ የቴዎድሮስ ማዕበል ነው። ወደድንም ጠላንም ምን ብላችሁ ታስቀምጡታለች? የቴዎድሮስ ማዕበል ነው ብላችሁ ጻፉ ስትፈልጉ። በዓለም ላይ አሁን እየታየ ያለው የቴዎድሮስ ማዕበል ነው። የቴዎድሮስ ማዕበል ደግሞ የሚጠርገው ብዙ ነገር አለ። ከዓለም ሁኔታ እንኳን ኢትዮጵያን አይደለም ከዓለም ሁኔታ እንኳን ብዙ የሚጠርገው ነገር አለ። ምናልባት ለፍላፊዎች ወይም እብዶች ወይም እንደዚህ ሌጀንድ አቅራቢዎች ብለው ሊሉን ይችላሉ። ሊያስቀምጡ ሌጀንድ ነው ብለው ሊሉት የተማረ ምን ሌጀንድ እንዲህ ብሎ ማዳን ካልቻለ ሂድና መርፌ አስወግቶ ሲድንለት እኔ አንድ ዶክተር ፊታችሁ ልጠይቀው እችላለሁ። ስለ ጀርባ መዳን ስጠይቀው ደረደረው ሳይንሱን። ይህ ግን ከሳይንስ ውጭ ነው። የእግዚአብሔር ኃይል ነው። እግዚአብሔርን በሳይንስ አንለካውም። እግዚአብሔር ግን ሳይንስን ይለካል። ከቁጥር ወደ ዜሮ ያወርደዋል፣ አልቦ ያደርገዋል። ስለዚህ የቴዎድሮስ አመጣጥ በዓለም ላይ የምታዩት ወጀብ በሙሉ ለቴዎድሮስ መምጫ መንገድ ናቸው። ምንድነው? ደጋግም ይናገራለሁ። ክርስቶስ ከመምጣቱ በፊት ዮሐንስ ነው ጥርጊያ መንገድ ሊያዘጋጅ የተደረገው። የዓለምም ወጀብ ይህ ይመጣል ተብሎ የሚታሰበው ንጉሥ በኢትዮጵያ ላይ እንዳይመጣ ያልተካሄደበት ርቀት የለም። ስለዚህ እንግዲህ እሱን በዝርዝር እንሄድበታለን። ለእግዚአብሔር ክብር ምስጋና ይድረሰው። ለዚህ ሰዓት፣ ለዚህ ደቂቃና ለዚህ ሰኮንድ ሰው ብሎናል። መልካም እንግዲህ መምህር ሰለሞን ተሾመ ውድ ጊዜውን ሰጥተውን ይሄን ሰፋ ያለ ውይይት ማድረግ ችለናል። ስለነበረን ቆይታ እጅግ ከልብ አድርጌ አመሰግናለሁኝ።
እግዚአብሔር ይስጥልኝ። ክብረት ይስጥልኝ እናንተም ስለመጣችሁ።